በዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ ያ ሁሉ ሰው ይሰድበው ነበረ። የነሱ ከመስቀሉ ስር ሆኖ መዘባበት የሱን ፍቅር አልለወጠው። አሁን ብዙዎቻችን ሰዎችን እንወዳለን የምንለው ከነሱ ጥላቻን ማየት እስክንጀምር ድረስ። ነገር ግን ኃያሉ ወልድ ደካማ መስሎ እንዲታይ ያደረገችው፣ ደካማ ሆኖ እጆቹ እንዲቸነከሩ ያደረገችው ምንድናት? ነገር ግን ሄሮድስ በሕይወት ዘመኑ ሊያየው ይመኝ ነበር ይላል መጽሐፉ። ሰው ወንጌልን ከኖረ መንግስተ ሰማያትን እየኖራት ነው ማለት ነው። ፈሪሳውያንን እናንተ ግብዞች ሲላቸው ለማሸማቀቅ አይደለም ይሄን የተናገረው፣ ስለሆኑ ነው የተናገረው። ሐዋርያት ያደርጉት የነበሩትን አይነት ተአምራት የማድረግ ጸጋው ቢሰጠን ከዛስ በኋላ ምን አይነት ዋጋ ነበር የምንጠይቀው? አሁን እኛ ትህትና ብለን አንድን ሰው ትሁት ብለን ብንናገር እንደው ብዙ ሕጸጽ እናወጣለታለን። አንድን ሰው ታጋሽ ነው ብለን ብንናገር ብዙ ሕጸጽ እናወጣለን። የብዙ ሰው ትህትና በትዕቢት ይሸነፋል። የብዙ ሰው ትዕግስት በቁጣ ይሸነፋል። የብዙ ሰው ፍቅር በጥላቻ ይሸነፋል። ትዕቢት የማይደፍረው ትህትና፣ ቁጣ የማይፈታተነው ትዕግስት፣ ለጥላቻ የማይሸነፍ ፍቅር ያየነው በጌታችን በኢየሱስ ክርስቶስ ብቻ እና ትህትናው ደግሞ ይሄ የፊት መቅለስለስ የአንደበት መለስለስ ሳይሆን ትህትናው የልቡና ነበር፣ የልብ ነበር። ምክንያቱም እነዚህ ትህትና፣ ትዕግስት፣ ፍቅር የምንላቸው የውስጥ እንጂ የአፍ አይደሉ እና ጌታችን ራሱን በቃሉ ተናግሯል። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ። በልቤ ነው ያለው። እኔ የዋህ በልቤ ትሁት ነኝ፣ ከኔ ተማሩ። አሁን ለዚህ ነው ህይወቱን የምንመረምረው፣ ለዚህ ነው ከኔ ተማሩ ብሎ ተናገረ። ያንን በልቡ ምን ያህል ትሁት እንደሆነ፣ ምን ያህል ታጋሽ እንደሆነ፣ ምን ያህል ለእኛ ፍቅር ያለው አምላክ እንደሆነ፣ ምን ያህል ፍቅር የተሞላ አምላክ መሆኑን ደግሞ በተግባር አየን። አሁን ብዙዎቻችን በጣም ስናስበውም ስናነበውም ስንናገረውም ሁልጊዜ አዲስ የሚሆንብን የዕለተ ዓርብ ውሎውን ስናነሳ እነዚህ ነገሮች በግልጽ የታዩበት ሁኔታ ነው። በዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ ያ ሁሉ ሰው ይሰድበው ነበረ። ብዙዎቹ በሐሰት ይመሰክሩበት ነበር። የሚሰድቡት እንኳን ከሱ ብዙ የቸርነት ነገር የተደረገላቸው ነበሩ። አሁን እንደነ መጻጉዕ ያሉት 38 ዓመት ተጣብቆ ከነበረበት አልጋ ላይ ያነሳው ሰው ነው እና እውነት ለመናገር ማንም ሰው መከዳት ሊያጋጥመው ይችላል። ነገር ግን ውለታ በዋልክለት ሰው፣ ባዘንክለት በራራህለት ሰው እንደ መከዳት የሚያም ነገር የለም እና መድኃኒታችን ኢየሱስ ክርስቶስ በጣም ውለታ የዋለላቸው ተረስተው የነበሩትንና እሱ አስታውሷቸው ከብዙ ጭንቅ ያወጣቸው ናቸው። በኋላ እሱ ላይ እስከ መመስከር የደረሱት ቤተሰቦቻቸው ረስተዋቸዋል እኮ። ሊያስቡኝ ይችላሉ የሚሏቸው አላሰቧቸው። አይተውት የማያውቁት ከየት አቅጣጫ ይመጣል ብለው ያልጠበቁት ነገር ነው የተደረገላቸው እና እነ መጻጉዕ ሲከሱት፣ ስሙን ሲያጠፉ፣ ሌሎች እየተነሱ ሲመቱት፣ ምራቃቸውን ሲተፉበት፣ ይህን ሁሉ ነገር ሲያደርጉ ለዛውም ህጋዊ በተባለ ችሎት ላይ ቆሞ ማለት ነው። ህጋዊ በተባለ ችሎት ላይ አሁን ዝም ብሎ በመንደር ቢሆን ይሄ አይገርመንም። ግን ሊቀ ካህናቱን ፊት ህጋዊ ችሎት ነው ተብሎ ሊመረመር ቀርቦ ያንን ሲያደርጉበት ዝም ነው ያለው እና ይህንን ትህትናውንና ይህንን ትዕግስቱን አስቀድሞ ኢሳይያስ በዚህ በትንቢቱ ምዕራፍ 53 ሲገልጠው በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም ይለዋል። በሸላቾቹ ፊት ዝም እንደሚል በግ እና ለመስዋዕትነት ሲወስዱት ደግሞ በቅዳሴው ደግሞ ለመስዋዕትነት ሲወስዱት በቀንዱ የማይበረታታ ላይም ይለዋል ጌታችንን። አሁን ስልጣን እያለው ማለት ነው። ስልጣን እያለው ቀንድ ስልጣንን ነው የሚያመለክተው። ስልጣን እያለው ላጥፋቸው ቢል ማጥፋት እየቻለ ግን ለምንድን ነው ያላጠፋቸው ከተባለ ፍቅሩ ከለከለችው፣ ትህትናው ሸመገለችው፣ ትዕግስቱ ማለደችው ምን እንዳያደርግ እንደ ስልጣኑ እንዳያደርግባቸው እና በዕለተ ዓርብ ያንን ሁሉ ሲያደርጉት ታገሰ። ጲላጦስ ንጹሕ ነው ካለ በኋላ ፈረደበት። ሄሮድስ በችሎቱ አቅርቦ ቀይ ልብስ ቀይ ግምጃ አልብሶ አዘበተበት።
ይሄ ሁሉ ሲሆን ቃል እንኳን አልተነፈሰም። በቃ ትህትናው ይሄን ያህል ነበር፣ ትዕግስቱ ይሄን ያህል ነበር። ገዢው እንኳን እስኪገረም ድረስ ነው የሚለው። ገዢው እስኪገረም ድረስ መጨረሻም በእንጨት መስቀል ላይ ሲሰቅሉት በዛ በመስቀሉ ስር ቆመው ውሃ ጠማኝ እንኳን ቢላቸው ኮምጣጤ እየሰጡት፣ ከዛም አልፈው ተርፈው አንተ እውነት የእግዚአብሔር ልጅ ከሆን ከመስቀል ውረድ እያሉ እየዘበቱበት፣ ራሱን አዳነ ሌሎችን ሊያደን አልቻለም እያሉ እየዘበቱበት እንኳን የተናገረው ቃል የሚደንቅ ነው። የነሱ ጥላቻ፣ የነሱ ስድብ፣ የነሱ ከመስቀሉ ስር ሆኖ መዘባበት የሱን ፍቅር አልለወጠው። አሁን ብዙዎቻችን ሰዎችን እንወዳለን የምንለው ከነሱ ጥላቻን ማየት እስክንጀምር ድረስ ነው። ጥላቻን ማየት ስንጀምር፣ ትንሽ ጥላቻ ማየት ስንጀምር የኛ ጥላቻ የሻማ ብርሃን ያህል እንደው የሻማ እሳት ሻማ ላይ ያለ እሳት ያህል ጥላቻ ሰዎች ላይ ብናይ የኛን እንትን የሰደድ እሳት ያህል ነው የሚቀጣጠለው። እና ከነሱ ትንሽ ምክንያት ስናገኝ ፍቅራችን ወዲያውኑ በጥላቻ መሸነፍ ይጀምራል። መድኃኒታችን ኢየሱስ ክርስቶስ ግን ይሄ ሁሉ ነገር እየተደረገ ይሄ ሁሉ እየሆነ መታገስ፣ ይሄ ሁሉ እየሆነ ትህትና፣ ይሄን ሁሉ ጥላቻ እያየ አባቶ የሚሰሩት አያውቁምና የሚሰሩትን አያውቁምና ይቅር በላቸው ማለት እንዴት ያለ ፍቅር ነው! እና ይህን ፍቅር፣ ይህን ትህትና፣ ይህን ትዕግስት መተረክ የሚችል የለም። እውነት ለመናገር መተረክ የሚችል የለም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ኦ ትህትና ዘመጠነዝ ትህትና፣ ኦ ፍቅር ዘመጠነዝ ፍቅር፣ ኦ ትዕግስት ዘመጠነዝ ትዕግስት፣ እንዲህ ያለ ትህትና እንደምን ያለ ትህትና ነው! እንዲህ ያለ ትዕግስት እንደምን ያለ ትዕግስት ነው! ኦ ፍቅር ዘመጠነዝ ፍቅር፣ እንዲህ አይነትስ ፍቅር፣ እንዲህ ያለ ፍቅር እንደምን ያለ ፍቅር ነው! አፍቅሮተ ሰብእ፣ ሰውን መውደድህ፣ ፍቅር ሰሃቦ ለወልድ ኃያል እመንበሩ አብጽሖ እስከ ለሞት። ኃያል ወልድን ፍቅር ኃያል ወልድን ነው ያለው። ኃያል ወልድን ፍቅር ከዙፋኑ ስባ አወረደችው፣ በእንጨት መስቀል ለመሰቀልም አበቃችሁ። የተሰቀለው ደካማ አይደለም እያለን ነው ዮሐንስ። ይግባን፣ የተሰቀለው ደካማ አይደለም፣ የተሰቀለው ኃያል ወልድ ነው። ነገር ግን ኃያሉ ወልድ ደካማ መስሎ እንዲታይ ያደረገችው፣ ደካማ ሆኖ እጆቹ እንዲቸነከሩ ያደረገችው ምንድናት? ደካማ መስሎ 3 ሰዓት ሙሉ የእንጨት መስቀል ላይ ተንጠልጥሎ እንዲቆይ፣ መስቀሉ ላይ እንዲቆይ ያደረገችው ምንድነው? ችንካሩ አይደለም መስቀል ላይ ያዘው ክርስቶስን። እውነት ለመናገር ችንካሩ አይደለም መስቀል ላይ ያቆየው ክርስቶስን። መስቀል ላይ ያቆየው ለሰው ያለው ፍቅር ነው። እና ይህን ፍቅር ምን አይነት ፍቅር ነው ብሎ ይገልጻል። ምን አይነት ፍቅር ነው? ኦ ፍቅር ዘመጠነዝ ፍቅር አፍቅሮተ ሰብእ። እና አንዱ የምንማረው ይሄ ነው። ፍቅር እየቆሰልን የምንይዘው ነገር ነው። እየቆሰልን የምንኖርበት ህይወት ነው ፍቅር። ቁስልን መታገስ ካልቻለ ፍቅር አይደለም። ይኸውላችሁ ከወዳጆቻችንም ሆነ ከሚጠሉን የሚመጣብንን ቁስል፣ የሚመጣብንን ፈተና፣ የሚመጣብንን መከራ፣ የሚመጣብንን ተግዳሮት መቋቋም ካልቻለ ያ ፍቅር አይደለም። በቃ ፍቅር መሰለን እንጂ ፍቅር አይደለም። ጥቅም ነበር ማለት ነው። ጥቅም ነበር፣ የጋራ የሆነ ጥቅም ነበር። ፍቅር ምንም አይሻም፣ ከሌላው ምንም አይሻም፣ የራሱን አይፈልግም ብሏል ቅዱስ ጳውሎስም። ፍቅር የራሱን አይፈልግም ብሏል። እና እንደነዚህ አይነቶቹ እንደነ ትህትና፣ እንደነ ትዕግስት፣ እንደነ ፍቅር አይነቶቹ ጊዜና ቦታ ሁኔታ መርጠን የምናሳያቸው ጠባያት አይደሉም። ውስጣችን ሰርጸው ያሉ የማንነት መገለጫዎች ናቸው እነዚህ እንጂ ቦታ ሁኔታና ጊዜ ለይተን የምናሳያቸው ጠባዮች አይደሉም። ትልልቅ ሰው ሲያገኝ ትሁት የሚሆን ብዙ አለ። የተማሩ ፊት ትሁትም ይመስላል። ያልተማሩ ፊት ግን ራሱን ከማንም በላይ አድርጎ በትዕቢት የሚገልጥ ደግሞ አለ። ይሄ አሁን ጊዜና ቦታ ሁኔታ እያሳየ ነው ትህትናው። ትዕግስትም እንደዛው። እነዚህ ትዕግስት፣ ትህትና፣ ፍቅር የምንላቸው ከጌታችን ያየናቸው ግን ጊዜ ቦታና ሁኔታ የማይለዋውጣቸው፣ የማያሸንፋቸው፣ የማይቀይራቸው ነገሮች ናቸው። እና አንዱ ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ነገር እነዚህን ነው። ሌላው በጌታችን ሕይወት ላይ እና የነበረው አስደናቂው ነገር ምንድነው? ሁሉን እኩል ማየት። ዛሬ ብዙዎቻችን እውነት ለመናገር የተሸነፍንበት ነገር ቢኖር ይሄ ማወዳደር፣ ማበላለጥ፣ ደግሞ መሳሳብ፣ እነዚህን የመሳሰሉት ነገሮች
ንጹህ የሆነውን ነገር ለመኖር እንዳንችል እንቅፋት ሆነውናል። መድኃኒታችን ኢየሱስ ክርስቶስ በሱ ፊት ማንም ልዩነት ያለው አልነበረም። ሀብታም ይሁን ድሃ ይሁን ባለስልጣን ይሁን ተርታ ሰው ይሁን የተማረ ይሁን ያልተማረ ይሁን ዘመድ ይሁን ባይድ ይሁን። አሁን ዘመድ ስንል በእርግጥ በስጋ ቋንቋ የምናወራ ጌታችን ዘመዱ ያልሆነ ማንም የለም። ግን የዛን ጊዜ በነበረው ይሄ ቤተሰባዊ የደም ዝምድና አቆጣጠር ከሄድን ዘመዱ የሚባሉ ነበሩ። ለምሳሌ እንደ ዮሐንስ መጥምቅ ያሉት ወአዝማዱ ለመራዊ ተሰመይ የሙሽራው ዘመድ ተብሏል። ምክንያቱም ኤልሳቤጥ የእመቤታችን አክስቷ አይደለች እና አክስቷ ስለሆነች ዮሐንስ እንግዲህ ከጌታችን ጋር ዝምድና አለው ማለት ነው። የደም ዝምድና የስጋ ዝምድና አለው። ግን ደስ የሚለው ነገር ትልቁ ነገር ምንድነው? መድኃኒታችን ኢየሱስ ክርስቶስ ስጋን ሲለብስ የሁላችን ዘመድ ሆኗል። ስጋን ሲለብስ የሁላችን ዘመድ ሆኗል። ወንድማችን ሆኗል። ለሁላችን አባታችንም ዘመዳችንም ወንድማችንም አዳኛችንም ቤዛችንም ሁሉን ሆኗል። አባትም እናትም ሆኖናል። አንተ አቡነ ወአንተ ምን እንለዋለን? አንተ አባታችን ነህ፣ አንተ እናታችን ነህ እንለዋለን። ሁሉ ነገራችን ሆኗል እና ሰው በመሆኑ ከሰው ጋር ሁሉ ነው የተዛመደው። ከሰው ጋር ሁሉ ነው የተዛመደው። ግን ዘመድ ባይድ ስል በምንድነው? እኔና እናንተ አሁን በተለምዶ በምንተረጉመው መንገድ ነው ዘመድ ባይድ የሚለውን ነገር ያነሳሁት እና መድኃኒታችን ኢየሱስ ክርስቶስ እንዲህ አይነት ልዩነት የለውም። ለባለስልጣኑ ያደረገውን ለተራው ሰው አድርጓል። ለባለጸጎች ያደረገውን ለድሆች አድርጓል። ለዘመዶቼ ለሚሉት የሚያደርገውን ለምንም ስጋ ዝምድና የለንም ለሚሉት አድርጓል። ሁሉ በሱ ፊት እኩል ነበር እና ይሄ በጣም በሚያስገርም ሁኔታ ይህንን የምናይበት ነገር አለው። ለምሳሌ መድኃኒታችን ኢየሱስ ክርስቶስ ፈሪሳውያን ተቃዋሚዎቹ ናቸው። ምክንያቱም ጥፋታቸውን ይናገርባቸው ስለነበር ፈሪሳውያን ተቃዋሚዎቹ ናቸው። ነገር ግን ከደቀ መዛሙርቱ ጋር አብሮ ምሳ እንደሚበላ ከፈሪሳውያን ጋር አብሮ ምሳ በልቷል። ፈሪሳውያን ምሳ ሲጋብዙት አይ እናንተ እኔ ተቃዋሚዎች ናችሁ ብሎ ከነሱ ጋር ከመሆን ራሱን አላቀበም። ለምን? ሁሉን እኩል ስለነበር የሚያየው። ደግሞ ይሄ የሚያሳየው ራሱ ምንድነው? ሰዎች ምንጊዜም እድል ሊሰጣቸው ይገባል። በቃ ምንም አይነት ይሁኑ እድል ሊሰጣቸው ይገባል። ሊመለሱ የሚችሉበት ሁኔታ አይታወቅምና ለሁሉ እድል መስጠት ይገባልና ጌታችን ከደቀ መዛሙርቱ ጋር ምሳ እንደበላ እና አልዓዛር ቤት እንደነ አልዓዛር እንደነ ማርያምና ማርታ ያሉት ጋር አብሮ ማዕድ ይካፈል እንደነበረ እነ ስምዖን ፈሪሳዊ እባክህ ቤቴ ናና ምሳ ብላ ሲሉት እሺ ብሎ ከነሱ ጋር በማዕድ ተቀምጧል። ቀራጮች የነበሩ እነ ዘኬዎስ ሳይጠይቀው ዛሬ በአንተ ቤት ምሳ እበላለሁ ብሎት አብሮት እንግዲህ እነዚህ ቀራጮች ፈሪሳውያን ስራቸውን እንዲተዉ ይናገራቸው ከነበሩ ይህን አታድርጉ ተብሎ ይነገራቸው ከነበሩ ሰዎች መካከል ናቸው። ግን አልናቃቸው፣ አልተጸየፋቸውም፣ አላገለላቸው። ማንንም አያገልም ነበር። ሁሉንም እኩል ነበር የሚያየው። ለሁሉም እኩል እድል ይሰጥ ነበር። እሱን ለማውራት እሱን ለመቅረብ ከፈለጉት ሁሉ ራሱን አያሸሽም ነበር። በኑሮ ደረጃ ስናያቸው አሁን እነዚህ ፈሪሳውያን እነ ዘኬዎስ ሀብታም ከሚባሉ ወገኖች ናቸው። ሀብታም ከሚባሉ ናቸው። እንደነ ጴጥሮስ ያሉት ደግሞ ፍጹም ድሃ የነበሩት ናቸው። በጴጥሮስ አማት ቤት ግን በጴጥሮስ ቤት ግን ሄዶ ገብቶ የጴጥሮስን አማት ፈውሷት አገለገለቻቸው ይላል። ተነስታ አገለገለቻቸው። እንግዲህ ሀብታም የሆኑት ሰዎች ጋር እንደተገኘ ከድሆቹም አልተለየም ነበር፣ ከድሆቹም አይርቅም ነበር። ሁሉንም እኩል ነበር የሚያገለግላቸው፣ ሁሉንም እኩል ነበር የሚቀርባቸው። በትምህርት ደረጃም ስናይ እንደዚህ ነው። በጣም ሊቅ ከተባሉት ጀምሮ ምንም እስከማያውቁት ድረስ ጌታችን ሲያነጋግራቸው ያልገባቸውን ነገር ሲያስተምራቸው አግኝተናል። አሁን የሚደንቅ ነው። ከኒቆዲሞስ ጋር ሲነጋገር የነበረው መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን እንዴ አንተ የእስራኤል መምህር አይደለም? እንግዲህ መምህርነቱን መስክሮለታል። የእስራኤል መምህር ለመሆን ብቃት የነበረው ሰው እንደሆነ ኒቆዲሞስን ጌታችን መስክሮለታል። አንተ የእስራኤል መምህር ሆነ እንዴት ይሄን አታውቅም የሚለው ንግግሩ ይሄንን ነው የሚያሳየው። የእስራኤል መምህር ተብሎ እነዚህ ራባይ ተብለው ረበናት የምንላቸው እኛ የአይሁድ መምህራን የምንላቸው በእነሱ ደረጃ ካለው ከኒቆዲሞስ ጋር ስለ መንግስተ ሰማያት ምስጢር እንዳወራ ደግሞ ምንም ከማታውቀዋ ከሳምራዊቷ ሴት ጋር ውሃ ልትቀዳ በሄደችበት ከእሷ ጋር ቁጭ ብሎ
እንዲሁ የመንግስተ ሰማያትን ምስጢር ሲነግራት እናያለን። እንደውም ከሷ ጋር የወሰደው ጊዜ የሚገርም ነው። በቃ ከኒቆዲሞስ ጋር ልክ አንድ ለአንድ ይሄ አፍ ለአፍ እንዳነጋግረው ኒቆዲሞስን ቦታ ሰጥቶ እንግዲህ እሱ ፈሪሳዊ ነው የተማረ ነው ቦታ ሰጥቶ እንዳወራው ያችን ከሰው ተደብቃ የመጣች ውሃ ልትቀዳ የመጣች ሴት ቁጭ አድርጎ ስለ ሕይወት ውሃ የነገራት በኋላ ክርስቶስ ይመጣል ስትለው የምናገርሽ እኔ እርሱ ነኝ ብሎ ነው እኮ ራሱን የገለጠላት። እንግዲህ እኛ ምን ያህል ማለት ከተማረ ሰው ጋር ለማውራት ያለንን ፍላጎት ያህል ምንም ከማያውቁት ጋር ለማውራት ምን ያህል ፍላጎት ያድርብናል። ለዛውም ከብዙዎች ጋር አይደለም። ብዙ ዕውቀት ካካበተው ሰው ጋር ለማውራት የምንጓጓውን ያህል ምንም አታውቅም ብለን ከምናስባት ከአንዲት የመንደር ሴት ጋር ለማውራት ምን ያህል ፍላጎት ይኖረናል። ይሄ እኮ ከጌታችን ምን ያህል ለሁሉ ሰው ያለውን ቦታ በፊቱ ማንም የተናቀ እንደሌለ ምን ያህል ከዚህ የተሻለ ምን ምሳሌ ይመጣል? በቃ በፊቱ ማንም የተናቀ እንደሌለ እኛ አሁን ይሄንን ወንጌል ነው እንድንሰብክ የተላከ። ይሄንን እሱ ያስተማረውን ወንጌል እንድንሰብክ ስንላክ እሱ በእሱ ዘንድ ያለ ሐሳብ በእኛ ዘንድ ሊኖር ይገባል። ቅዱስ ጳውሎስ እንደዛ ነው የሚለው፣ በክርስቶስ ኢየሱስ ዘንድ የነበረ ሐሳብ በእናንተም ዘንድ ይኖር ይላል። ይሄ ሐሳብ በእኛ ዘንድ ከሌለ የምንሰብካት ወንጌል ለድሆች የምስራች መሆን አትችልም። ለትዕቢተኞች ተግሳጽ መሆን አትችልም። ኃይል ይነሳታል። የኛ ማንነት ያ ቃሉ በሰዎች ላይ አድሮ ኃይል እንዳይሰራ ምክንያት ይሆናል። ስለዚህ የምንናገረው ቃል ለድሆች የምስራች እንድንሰብክ ነው የተላክነው። የምስራች ሊሆናቸው አይችልም። ለምን? ገና ንቀታችንን ከፊታችን እያዩት እንዴት ነው ሊሰሙን የሚችሉት? እና መድኃኒታችን ኢየሱስ ክርስቶስ ግን ለሁሉ ልክ እንደዚህ ኒቆዲሞስ እንዳወራው ይችን ሳምራዊቷን ሴት ማውራቱ እንዴት የሚደንቅ ነው። ዮሐንስ ወንጌላዊ ይሄን እንዲገባን ይመስላል አከታትሎ የጻፈው ለዚህ ይመስላል። ይሄን እንዲገባን ይመስላል ምዕራፍ 3 ላይ ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ከተረከልን በኋላ ምዕራፍ 4 ላይ ይችን ሳምራዊቷን ሴት ጌታችን ሲያወራት እናገኛለን። የእሷ ደግሞ የሚደንቀው አንድ ሙሉ ምዕራፍ በሚባል ደረጃ ነው እኮ ስለሷ የተጻፈው። አንድ ሙሉ ምዕራፍ ሊባል በሚችል ደረጃ። እንግዲህ ይሄ ለሁሉ ያለውን ቦታ ነው የሚያሳየው። በስልጣን ካሉ በደጅ እስከተጣሉ ድረስ በስልጣን በቤተ መንግስት ካሉ ጀምሮ በደጅ እስከተጣሉ ድሆች ድረስ መድኃኒታችን ኢየሱስ ክርስቶስ ሁሉን ጎብኝቷቸዋል። አሁን መጻጉዕን ስንመለከት የተረሳ የተጣለ ነው። ነገር ግን እሱ አልረሳውም። ከተጣለበት ሄዶ አንስቶታል። ከ38 ዓመት በኋላ በምህረቱ ጎብኝቶ በሰው መካከል እንዲቆም አብቅቶታል። በሰው መካከል እንዲቆም የተረሳው ሰው ሸንጎ መሃል እንኳን መስካሪ እንዲሆን ያደረገው የእሱ ቸርነት ነው። ስለዚህ ከሱ ጀምሮ በቤተ መንግስት የነበሩ እነ ጲላጦስ ሲያነጋግሩት መድኃኒታችን እነሱንም እንዳግባቡ አነጋግሯቸዋል። እኔ በጣም ከሚደንቀኝ ነገር አንዱ ሄሮድስ ምን ያህል ጨካኝ ምን ያህል ክፉ እንደሆነ መድኃኒታችን ኢየሱስ ክርስቶስ ያውቃል። ምን ያህል ክፉ ምን ያህል ጨካኝ እንደሆነ እንኳን እሱ ሁሉም ያውቀዋል የሄሮድስን ማንነት። ነገር ግን ሄሮድስ በሕይወት ዘመኑ ሊያየው ይመኝ ነበር ይላል መጽሐፉ። እንደውም መጥምቁ ዮሐንስ ሲሆን እንደ ከሙታን የተነሳው እስከ ማለት ድረስ መድኃኒታችን ኢየሱስ ክርስቶስን ሊያየው ይመኝ ነበረ እና ልዩ በሆነ ጥበቡ ልዩ በሆነ አሰራሩ የሄሮድስን እንኳን ጻሕቀ ልቦናውን ፈጽሞለታል፣ ምኞቱን ፈጽሞለታል። እንደው የሚገርም ነው እኮ እንደሚዘብትበት እያወቀ በባሪያዎቹ በአገልጋዮቹ እንደሚያስደበድበው እያወቀ ምንም ደግሞ ሄዶ እንደማያነጋግረውም እያወቀ መልስ እንደማይሰጠውም እያወቀ ነገር ግን ምኞት ውስጥ ይፈጸምለት በማየት እንኳን የሚማረው ነገር እንዳለ ብሎ መድኃኒታችን ኢየሱስ ክርስቶስ ሄሮድስ እንዲያየው ፈቅዷል። ስንቶቻችን የሚጠሉን፣ ስንቶቻችን ክፋታቸውን የምናውቀው ሰዎች፣ ስንቶቻችን ልባቸው ደንዳና እንደሆነ የምናውቃቸው ሰዎች ለማነጋገር ወይም እንዲያዩን ምን ያህል ፈቃደኞች እንሆናለን? ይሄ የሚያሳየው ለሁሉ እድል የሚሰጥ ሁሉን እኩል የሚያይ በፊቱ ማንም የተናቀ እንደሌለ የሚያሳይ ነው። ሌሎችን የተከበሩ የሚባሉትን ሰዎች አሁን እንደነ አልዓዛር ያሉትን በጣም ሕይወታቸውን በስርዓት የሚመሩ
ሌሎችንም እነሱን ያነጋገረውን ያህል ዘማውያንን ሲያነጋግር እናያለን። ሳይንቃቸው ሲያነጋግር እናያለን። ማንም ሰው አጠገባቸው ሊቆም እንኳን የሚጸየፋቸውን የሚጠላቸውን ደም የሚፈሳትን ሴት እንድትዳሰሰው ሲፈቅድ እናያለን። ማንን ነው የናቀው? እሱ በዚህ ምድር እያለ ማንን ነው የናቀው? ማንንም። የሥጋ ዘመዶቹን የሥጋ ዘመዶቼ ናቸው ብሎ የተለየ ዕድል አልሰጣቸው። የሥጋ ዘመዱ ስለሆነች እነ ዮሐንስና የእነ ያዕቆብ እናት ልጆቼ በቀኝና በግራህ እንዲቀመጡ እዘዝ ስትለው በግራና በቀኝ መቀመጥ እኔ የምሰጠው አይደለም ነው ያላት። እኔ የምሰጠው አይደለም፣ ይሄ የሚሰጥ ከአባቴ ብቻ ነው። ስለዚህ እነ ጴጥሮስና ማነው እነ ዮሐንስና እነ ያዕቆብ ብቻ አይደሉም በቀኙ እንዲቀመጡ የተሰጣቸው። በሱ ያመንን ሁሉ በቀኙ እንድንቀመጥ ፈቃድ ሰጥቶናል፣ ስልጣን ተሰጥቶናል። እና ይሄ የሚያሳየው መድኃኒታችን ኢየሱስ ክርስቶስ ማንንም ሳይንቅ ሁሉን እኩል ያይ እንደነበረ ይሄንን ነው። አንዱ እንግዲህ ምሳሌውን ትቶላችሁ ሄዷል። እኛ በዓይናችን ፊት የተናቀ እንዳይኖር ሁሉን በኩል አብሶ የወንጌል አገልጋዮች ከሆንን ክርስቲያን በአጠቃላይ ይሄን መሆን አለበት። ክርስቲያን በአጠቃላይ ማንንም የማይንቅ ማንንም የማያበላልጥ በተለየ ዝምድናም ሆነ በተለየ ቅርርብ የማይሳሳብ መሆን አለበት። ለምን? መንግስተ ሰማያት መካከላችሁ ናት ነው የተባልነው። መንግስተ ሰማያት ማለት ይችላል። በመንግስተ ሰማያት በስልጣን መበላለጥ የለም፣ በሀብት መበላለጥ የለም፣ በእውቀት መበላለጥ የለም፣ በስጋ ዝምድና መሳሳብ የለም፣ በጓደኝነት መሳሳብ የለም። መንግስተ ሰማያት ሁላችን በአንድ አካል ላይ እንዳሉ ብልቶች ተስማምተን ተዋደን ተከባብረን ተፋቅረን የምንኖርባት ዓለም ናት ያቺ ዓለም። በዚህ ዓለም ያለው እንደዚህ አይነት ነገር ሁሉ የሌለባት ናት። ያችን ነው በዚህ ኑሯት ያለን፣ መካከላችሁ ናት ያለን ኑሯት ነው። ወንጌል ናት እኮ መንግስተ ሰማያት። ሰው ወንጌልን ከኖረ መንግስተ ሰማያትን እየኖራት ነው ማለት ነው። ያንን ነው እየነገረን ያለው። ይሄ ደግሞ አንዱ ከይታ ይጀምራል። ማንንም ሰው በመሆኑ ከማክበር ጻድቅ ኃጥእ፣ አማኝ ከሃዲ ብለን ሳንለይ ሁሉን እኩል በማየት ሁሉን እኩል በማቅረብ ለሁሉ እኩል እድል በመስጠት ለሁሉ ቢቸግረው እኩል በመድረስ ሁሉ ቢጠይቀን በትህትና እኩል በመመለስ በዚህ ነው የሚገለጠው። ከሱ ያየነው ምሳሌ ይሄ ስለሆነ ሌላው በጌታችን ሕይወት ያየነው ትልቁ ትምህርት ምንድን ነው? ስለተጠቁ ሰዎች ይሟገትላቸው ነበረ። እንደገና ሰዎች ሊከሷቸው የሚፈልጓቸውን ሰዎች መድኃኒታችን እሱ ነበር የሚከላከልላቸው። ብዙዎችን ለመክሰስ ከደቀ መዛሙርቱ ጀምሮ ስናይ ፈሪሳውያን በየምክንያቱ ሊከሷቸው ይሞክሩ ነበር። ይኸው እጃቸውን ሳይታጠቡ ይበላሉ፣ ደግሞ ሌላ ስፍራ ይኸው በሰንበት እሸት ቆርጠው ይበላሉ እያሉ ይከሷቸዋል። ሲከሷቸው መልስ የሚሰጣቸው እሱ ነበር። ደቀ መዛሙርቱ ለዛ ለመመለስ አቅም አልነበራቸውም እና ለምን በሰንበት እንዲያደርጋሉ ብለው ሲጠይቁት የሰው ልጅ የሰንበት ጌታዋ ነው እያለ መልስ ይሰጣቸው ነበር። እጃቸውን ለምን ታጥበው አይበሉም ብለው ሲከሷቸው ሰውን ከአፍ የሚወጣ እንጂ ወደ አፍ የሚገባ አያረክሰው እያለ የሱ የሆኑትን የተጠቁትን ሊከሱ ለሚመጡት አፍ አስይዞ የሚመልሳላቸው ራሱ ነበር እና መድኃኒታችን ኢየሱስ ክርስቶስ አሳልፎ አይሰጥም ነበር። በይበልጥ ደግሞ በሌሎች ስፍራዎች እንደምናየው በጭንቅ የተያዙ በክስ የተያዙ በአስጨናቂ ሁኔታ ውስጥ የወደቁ ሰዎችን ነፃ ሲያወጣቸው፣ ለምሳሌ በምንዝር የተያዘችው ሴት ዮሐንስ ወንጌል ምዕራፍ 8 ላይ ያለው ድንጋይ ይዘው ነው የመጡት እና ስታመነዝር ነው የተያዘችው። በሙሴ ሕግ ትወገር ይላል። አንተ ምን ትላለህ ሲሉት ከናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ይጣልባት። ምንድን ነው? አጣብቂኝ ውስጥ ያሉ እንዲህ አይነት ጭንቅ ውስጥ የተያዙ ሌሎች ሁሉ የፈረዱባቸው ላይ እሱ አይፈርድም ነበር። እሱ እንደውም ከዛ ፍርድ ነፃ ያወጣቸው ነበር፣ ከዛ ፍርድ ይታደጋቸው ነበር። እኛ ዛሬ ምን ያህል ነው እንደው ሰው ሁሉ ያወገዘውን፣ ሰው ሁሉ የጠላውን፣ ሰው ሁሉ በድንጋይ ሊወግረው የፈለገውን ለማዳን ከዛ ጋር ለመቆም ምን ያህል ፍላጎት ይኖረናል?
ምን ያህል እንደው እውነት ለመናገር ምን ያህል ድፍረት ውስጥ ይኖረናል? ብዙዎቻችን በቃል ብዙሃኑ የወገረውን አብረን በቃል ስንወግር፣ በድንጋይ ብዙሃኑ ሊወግረው የተነሳውን አብረን ድንጋይ ስናቀብል ነው የምንገኘው። ጌታችን ግን ያቺ ብቻዋን ለቀረችው ሴት ነው የቆመው። እኛም ብዙ ጊዜ ብቻቸውን፣ ሌላው ቀርቶ በስራቸውም ሊሆን ይችላል፣ በጥፋታቸውም ሊሆን ይችላል፣ አጥፍተውም በጥፋታቸው ወደ አንድ ኮርነር የተገፉ ሰዎችን እኛ የተወሰነ ርኅራኄ ልናሳይ ይገባል። ክርስቲያኖች ከሆንን በቃ አጥፍተዋል፣ ግን ያጠፋ ሰው ሁሉ መቀጣት አይደለም ያለበት። ያጠፋ ሰው ሁሉ መወገር አይደለም ያለበት። ያጠፋ ሰው ስህተቱንም እንዲያረም እድል መሰጠት አለበት። ይሄን ነው ከሱ የተማርነው ይሄንን ነው። ደግሞ እውነት ለመናገር ቀን ጥሎት አንድ ሰው ጥፋተኛ ሆኖ ሊገኝ ይችላል። አሁን ሌባ ብለን የምናስራቸው፣ ሌባ ብለን የምንወግራቸው፣ ሌባ ብለን ስማቸው የምናጠፋባቸው ብዙ ሰዎች አሉ እንጂ ቀን ጥሏቸው ስለተያዙ ነው እንጂ በደንብ ተደርጎ ቢመረመር ከሌብነት ነፃ የሆነ ማን ይገኛል? በአንድም በሌላም ከሌብነት ነፃ የሆነ ማን ይገኛል? ለዚህ ነው ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ይጣል ያለው። ስለዚህ በተቻለ መጠን ርኅሩህ መሆን፣ ሰው ከስህተቱ እንዲመለስ፣ ጥፋቱን እንዲያስተካክል፣ እንዲያርም፣ ጥፋቱን እንዲተው እድል መስጠት፣ ይሄ ከጌታችን የተማርነው ትልቅ ትምህርት ነው እና ምንጊዜም መድኃኒታችን ኢየሱስ ክርስቶስ ይሄ በሌሎች የተገፉ፣ በሌሎች የተጠቁ፣ በሌሎች መዳፍ ውስጥ የወደቁትን ሰዎች ሲያስጥላቸው፣ ሲያድናቸው እናያለን። እኛም ለተገፉት፣ ለተጠቁት የምንቆም ጠበቆች፣ የምንሟገትላቸው አንደበቶች መሆን አለብን። ስለነሱ የምንሟገት አንደበቶች መሆን የተማርነው ከመድኃኒታችን ከኢየሱስ ክርስቶስ ነው። ሌላው ከጌታችን የምንማረው ትልቅ ነገር በቃሉም በተግባሩም እውነተኛ ነበር እና በቃሉ ማንንም በሽንገላ አላናገርም። ለሁሉም እውነቱን ነበር እንጂ የሚናገረው ለማንም ለመስማት የሚወደውን ነገር ሲናገር አናገኘውም መድኃኒታችን ኢየሱስ ክርስቶስ። ዛሬ ብዙዎቻችን ሰው ሊሰማው የሚወደውን ነገር ነው የምንነግረው እንጂ ሰው መሆን ያለበትን፣ ማስተካከል ያለበትን፣ ማረም ያለበትን እውነቱን አይደለም የምንነግረው። ህይወቱ በአስቸጋሪ ሁኔታ ውስጥ በጥፋት ውስጥ እንዳለ እያወቅን እንኳን እውነቱን ማንናገር ብዙዎቻችን። መድኃኒታችን ኢየሱስ ክርስቶስ ማንም ደስ እንዲለው አልተናገርም፣ ማንንም ለማስቀየምም አልተናገርም። ሁለቱም ውስጥ የለበትም። ለምን? እውነት በባህሪዋ ይሄንን አይደለችም። እውነት በባህሪዋ ማንንም ለማስቀየም አትነገርም፣ ማንንም ለማስደሰትም አትነገርም። እውነት የምትነገረው እውነት ስለሆነች ብቻ፣ ትክክል ስለሆነች ብቻ የምትነገረው። ስለዚህ ክርስቶስ ሲናገር ማንንም ለማስቀየም፣ ማንንም ለማዋረድ፣ ማንንም ለማሸማቀቅ ብሎ አልተናገረም። ማንንም ደግሞ ለማስደሰት ብሎ አልተናገረም። የተናገረው ምኑን ነው? እውነቱን ነው። ፈሪሳውያንን እናንተ ግብዞች ሲላቸው ለማሸማቀቅ አይደለም ይሄን የተናገረው፣ ስለሆኑ ነው የተናገረው። እንደ ናትናኤል ያሉትን በልቡናው ክፋት የሌለበት የእስራኤል ሰው ሲል ከናትናኤል የሆነ ጥቅም የሚያገኝ ሆኖ ወይም የናትናኤል ከእሱ ጋር መወዳጀት የሆነ ነገር የሚጨምርለት ሆኖ ናትናኤልን ደስ ለማሰኘት አይደለም የተናገረው፣ እውነት ስለሆነ የተናገረው። እዚህ ጌታችን በቃሉ እውነተኛ ነበር። ጲላጦስ ሲጠይቀው ማነህ አንተ ብሎ ሲጠይቀው እኔ ወደዚህ ዓለም የመጣሁት ስለ እውነት ልመሰክር ነው አይደለም? ስለ እውነት ልመሰክር ተወልጃለሁ፣ ከእውነት የሆነ ድምፄን ይሰማል አለ። የዛን ጊዜ ጲላጦስ እውነት ምንድን ነው የሚለው ግራ አጋብቶታል። ግን የነገረው ምንድን ነው? ስለ እውነት ልመሰክር ወደዚህ ዓለም መጥቻለሁ። አርነት የሚያወጣችሁም ደግሞ ምንድን ነው? እውነት ነው። ስለዚህ እኛ አንድ ነገር ለመናገር ስንዘጋጅ የምንናገረው ነገር እውነት ነው የሚለውን መመርመር አለብን። አዎ እውነት ከሆነ ያ እውነት የሚያስደስታቸው የሚኖሩ የሚያስቀይማቸው የሚኖሩ ከመነገር ግን ሊቀር አይችልም። ማንንም ግን ስንናገር መጀመሪያ ውስጣችን ሐሳባችን ውስጥ አይ ይሄን ተናግሬ ነገሌን አስቀይማለሁ፣ ይሄን ተናግሬ ነገሌን አስደስታለሁ የሚል ውስጣችን ካለ ግን ያቺ እውነታነቷ ራሱ ጥያቄ ምልክት ውስጥ ይወድቃል። ስለዚህ ማንንም ለማስቀየም ማንንም ለማስደሰት ሳይሆን እውነትን መናገርን የተማርነው የመጀመሪያ ከራሱ ከመድኃኒታችን ኢየሱስ ክርስቶስ ነው። ህይወቱም እውነት ነበር። የሱ ህይወቱም እውነት ነበር። ያልኖረውን ነገር አላስተማረም።
የተናገረውን ነገር ደግሞ ኖሮ አሳይቶናል። እኛ ምንናገረውን አናደርግም ምናደርገው ደግሞ ከቃላችን ጋር አይገናኝም። እንደው ብዙ ጊዜ እንደው ጥሩ ነው ሰው የሚያደርገውን ሁሉ ቢናገር ያለን ጥመት ከዚህ ይጨምር ነበር። ነገር ግን ብዙ ጊዜ እኛ ምናደርገውን እንኳን ለታናናሾቻችን ወይም ለልጆቻችን ወይም ምክር ለሚጠይቁን አታድርጉ ብለን ነው የምንናገረው። እኛ ምናደርገውን እንኳን መድኃኒታችን ኢየሱስ ክርስቶስ ግን የተናገረውን ያደርጋል፣ የሚያደርገውን ይናገራል። ለምሳሌ ጸልዩ ሲለን እየጸለየ ነው። ጾሙ ሲለን ጾሞ ነው አይደለም? ስለ ትህትና ቢናገር ትሁት ሆኖ ነው። ስለ ትዕግስት ቢያስተምር ትዕግስቱን አሳይቶ ነው። ስለ ፍቅር ቢነግረን የፍቅርን ጥግ አሳይቶን ነው። እሱ አድርጉ ብሎ ከተናገረው መካከል ያላደረገው ነገር አይገኝም። አድርጉ ብሎ ከተናገረን መካከል፣ ሁኑ ካለን መካከል ያልሆነውን ነገር አናገኝም። እኛ ምን ያህል የተናገርነውን ነገር እንኖረዋለን ወይም ደግሞ ምን ያህል ምንኖረውን ነገር እንናገራለን ለኛ የተተወ ነው። ለዚህ ነው ሐዋርያት በዛ በኤማሁስ መንገድ ሲሄዱ ጌታችንን ሳያውቁት አብሯቸው ሲሄድ ስለምንድን ነው የምታወሩት ብሎ ሲጠይቃቸው አንተ ለኢየሩሳሌም እንግዳ ነህ ይሉትና ኢየሱስ የሚባል የናዝሬቱ ኢየሱስ የሚባል ተነስቶ ነበር እና በቃሉም በተግባሩም የበረታ ይሉታል። በቃሉም በተግባሩም የበረታ፣ በቃሉም በተግባሩም እውነተኛ የሆነ ነቢይ ተነስቶ ነበር። ነገር ግን የካህናት አለቆችና የአይሁድ ሽማግሌዎች ቀንተው ተመቅኝተው ገደሉት። ይህ ከሆነ 3ኛ ቀን ነው። አሁን ተነሳ የሚልን ወሬ የተወሰኑ ሴቶች አመጡልን እያሉ ስለ ጌታችን የሆነውን ነገር እውነታውንና በልባቸው ውስጥ ያለውን ጥርጣሬ ወይም አለማመን አብረው ቀላቅለው ይናገሩ ነበር እና በቃሉም በተግባሩም መድኃኒታችን ኢየሱስ ክርስቶስ የኖረው እውነትን ነው የኖረው። ስለዚህ አንዱ ከእርሱ የምንማረው ምንድነው? እውነተኛ ሆነን መኖርን ነው። ጥቅም ሳይሹ ማገልገልን ያየነው ከሱ ነው። ጥቅም ሳይሹ ማገልገልን፣ ምንም ጥቅም ሳይሻ አንድ ነገር ሳይፈልግ፣ ሌላው ቀርቶ ካገለገላቸው ሰዎች ጥቅምን ተውና የተለየ ምስጋናና አክብሮት እንኳን አይሻም ነበር። አገልግሎትን ሲጠይቁትም የተለየ ነገር ቅድመ ሁኔታ አይጠይቃቸውም ነበር። አሁን 100 አለቃው ልጄን ፈውስልኝ ሲለው፣ አንዱ መጥቶ ልጄ ሞተችብኝ ሲለው፣ ሌላውም መጥቶ በአገልጋዬ ታሟል ሲለው መጥቼ ፈውሰዋለሁ ነበር የሚለው። እኔ መጥቼ ፈውሰዋለሁ። እንዴት አይነት ነገር ነው! ለምመጣበት ይሄን ታደርጋለህ ወይም እኔን ወደዛ ወደ አንተ ቤት እንዲሄድ ፈረስ አዘጋጅልኝ፣ በቅሎ ሳብልኝ አላለም። መጥቼ እኔ ፈውሰዋለሁ። በእግሩ ሄዶ ነበር። የትኛውም አይነት ርቀት ይሁን በእግሩ ሄዶ ነበረ። እኛ አሁን ለአገልግሎት ብንጠየቅ ለዛውም መድኃኒታችን ኢየሱስ ክርስቶስ ያደርጋቸው የነበሩትን አይነት ተአምራት፣ ሐዋርያት ያደርጉት የነበሩትን አይነት ተአምራት የማድረግ ጸጋው ቢሰጠን እንደው ምን አይነት ነበር የምንጠይቀው? ምን አይነት ቅድመ ሁኔታዎች ነበር የምንጠይቀው? ከዛስ በኋላ ምን አይነት ዋጋ ነበር የምንጠይቀው? አንድም ነገር ሲጠይቅ አላየነው። በቃ ይሄን ላደረኩላችሁ ይሄን አድርጉልኝ ሲል አናየው። ይሄን እንዳደርግላችሁ ይሄን ቅድሚያ አድርጉ ሲልም አናየው። ይሄ ሁሉ እንግዲህ ይሄ በጣም ከብዙ በጥቂቱ ነው አሁን ያነሳነው ከጌታችን ሕይወት የምንማረው ነው። በጥቅሉ ከብዙ በጥቂቱ ሕይወቱን በዚህ መልኩ ካየን ትምህርቱ ደግሞ አሁንም ትምህርቱን ዝርዝሩን ለማወቅ ያው ወንጌላትን ማንበብ ከዛም አልፎ የሐዋርያትን ትምህርት ማንበብ ነው የሚመልሰው። ነገር ግን እንደው በጥቅልስ ትምህርቱ ምን ይመስል ነበር? ትምህርቱ ራሱ በጥቅል ሲታይ ምን ነበር የሚመስለው የሚለውን ደግሞ ለማየት እንሞክራለን።